በያላችሁበት ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 30 ቀን 2018 ዓ.ም የጣና ዴይሊ የሰዓቱን የዜና ስርጭት ሰዓታችን ዋና ዜናዎቹን ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ በምዕራብ ወሎ ቀጠና የምትገኘውን ቢሊን ከተማ በድጋሚ ሙሉ በሙሉ ነፃ ማውጣቱን የተመለከተውን ዘገባ በቀዳሚነት ይዘናል። የብልጽግናው ሊቀመንበር አብይ አህመድ በብልጽግና ፓርቲ ተወካዮች ምክር ቤት ቀርበው ባቀረቡት ማብራሪያ ስለ ፕሪቶሪያ የሰላም ስምምነትና የፈታናቸው ምርኮኞች ረብሻ እየፈጠሩ ነው ሲሉ የሰጡትን አስተያየት በህወሓት ላይ ያደረጉትን የቃላት ትንኮሳ የሚያካትተውን ዘገባ እናቀርብላችኋለን። በወልቃይት አካባቢ የህወሓት ታጣቂ ስለመጠጋቱ ከታጣቂ ኃይሉ ጋር ተያይዞ የተነሱ ሪፖርቶችንና የቀጠናውን የጸጥታ ሁኔታ እንመለከታለን። በዓለም አቀፍ ዜናችን እስራኤልን በተመለከተ እየተነሱ ያሉ የዲፕሎማሲና የደህንነት ጉዳዮችን በስፋት እንቃኛለን። እነዚህንና ሌሎች ዜናዎችን እንዲሁም ትንታኔዎችን አዘጋጅተናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ታዳጊዋን ከተማ ፋኖ በድጋሚ ተቆጣጠረም። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ የምዕራብ ወሎ ቀጠና ታዳጊ ከተማ የሆነችውን ቢሊን ሙሉ በሙሉ ነፃ ማውጣቱን አስታወቀም። ታዳጊዋን ከተማ ከዚህ በፊት ፋኖ ነፃ አውጥቶ እንደነበር የሚታወስ ሲሆን የብልጽግናው ሰራዊት ከተማዋን መልሶ ተቆጣጥሯት ወደ ህዝብ ከባድ መሳሪያን በጭካኔ በማስወንጨፍ ህዝብን መጉዳቱን ተከትሎ ነበር ፋኖ ከተማዋን ለቆ የወጣው። ትናንት ሌሊት ለዛሬ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ህዝብ 105ኛ ኮር 29ኛ ክፍለ ጦር በሰራው ሰርጂካል ኦፕሬሽን ቢሊ ታዳጊ ከተማን ነፃ ማውጣት የቻለ ሲሆን ከአመሻሽ 12 ሰዓት ጀምሮ እስከ እኩለ ሌሊት ድረስ የመካነ ሰላም አናብስት ጠላትን መፈናፈኛ ሳጥተው የጦር ሰፈራቸውን አስለቅቀዋል ሲል የዙ ህዝብ ግንኙነት መምሪያ ባደረሰን መረጃ አስታውቋል። የአጼ ምኒልክ ህዝብ ግንኙነት መምሪያ አክሎም ኦፕሬሽኑ ላይ የተሳተፉት የ29ኛ ክፍለ ጦር ቃኝ አባላት በተለመደው ፈጣን የውጊያ ስልታቸው ጠላትን ከፍተኛ ኪሳራ አድርሰውበታል። በሌሊት ኦፕሬሽን እርምጃ የተወሰደባቸውና የቆሰሉ የጠላት ኃይል አባላት ከፍተኛ ናቸው ብለዋል። በፋኖ ፈጣን ማጥቃት የደረሰበትና ከፍተኛ ሰራዊቱ የተመታበት የብልጽግናው ሰራዊት በለቱ ከሽንፈት ባያድነውም እንደተለመደው 3 ዲሽቃና 2 ሞርተር ከበርካታ የቡድን መሳሪያዎች ጋር ተጠቅሞ ነበር። የህዝብ ግንኙነት መምሪያው ጨምሮም ሆኖም የምኒልክ ህዝብ 105ኛ ኮር 29ኛ ክፍለ ጦር ቃኝ ኃይልን ወደ ሌላ ቀጠና መንቀሳቀሱን ተከትሎ ወደ ቢሊ ታዳጊ ከተማ ቢገባም ቃኝ ኃይሉ በብርሃን ፍጥነት ተመልሶ ከ3ኛ ሻለቃ ጋር በመናበብ ከባድ ምት በመምታት ጠላት የተማመነበትን የሽፋንና የቡድን መሳሪያ ሁሉ ነቅሎ እግሬ አውጪ ብሎ እንደ ልማዱ ወደ መጣበት ሊፈረጥ ችሏል ሲል ተናግሯል። ፈተን የለቀቅናቸው ምርኮኞች ረብሻ እየፈጠሩ ነው። አብይ አህመድ የብልጽግናው ሊቀመንበር አብይ አህመድ በብልጽግናው ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ የፕሪቶሪያው ሰላም ስምምነት በአሸናፊው መንግስትና በተሸናፊው ህወሓት መካከል የተደረገ መሆኑን ገልጸዋል። በህወሓት ላይ ከፍተኛ የሆነ የቃላት ትንኮሳ የከፈቱት የብልጽግናው ሊቀመንበር መንግስት ለሰላም ሲል በትግራይ ያሉ ንብረቶችን ጠብቆ ቢያስረክብም ከስምምነቱ በኋላ የተፈቱ ምርኮኞች በአሁኑ ወቅት በክልሉ ሁከትና ረብሻ እየፈጠሩ መሆኑን ተናግረዋል። ህወሓት ትግራይ እንድትፈርስ ይፈልጋል ሲሉ የወቀሱት ሊቀመንበሩ የትግራይ ወጣቶች በኃይል እየታፈሱ ለሱዳን ጦርነት እየተሸጡ መሆኑን የሚገልጽ ወንጀላቸውን አቅርበዋል። በሱዳኑ ጦርነት ተሳትፎ የአሜሪካ ኮንግረስ ባወጣው ሪፖርቱ ይህንኑ የህወሓት ታጣቂ ኃይል በወንጀል መዝገብ ማስፈሩ ይታወሳል። ሊቀመንበሩ አያይዘውም ከየክልላቸው ውጭ የሚኖሩ የትግራይ የአማራና ኦሮሞ ተወላጆች የተሻለ ሰላም እንዳላቸው ገልጸዋል። ይህንን የሊቀመንበሩን ሐሳብ አስመልክቶ አስተያየት የሰጡት የጣና ቴሌቪዥን ተንታኞች ሊቀመንበሩ በውሸት ከታጨቁ ንግግሮቻቸው ውስጥ ይሄ ደግሞ የተለየ ነው ያሉ ሲሆን በኦሮሚያ ክልል አማራው ያለበት ሁኔታ ስለጠፋቸው አዲስ አበባ የሚኖሩ የትግራይና የአማራ ተወላጆች ያሉበት የሶቆቃ ዘመን የማያውቁት ሆነው አይደለም ህዝብን ለማደናገር የተደረገ የተለመደ ንግግራቸው አካል ነው ብለዋል። ይህ የሊቀመንበሩ ንግግር በፌዴራል መንግስትና በህወሓት መካከል ያለው ውጥረት አለመቀረፉንና አዲስ የቃላት ፍልሚያ መጀመሩን ያመላከተ ተደርጎ ተወስዷል። በተለይም ፈተን የለቀቅናቸው ምርኮኞች ረብሻ እየፈጠሩ ነው የሚለው ንግግራቸው መነጋገሪያ ሆኖ ቀጥሏል። ህወሓት የፊታችን ሐምሌ 5 ጦርነት ለመጀመር እቅድ መያዙ ሲታወቅ ብልጽግናውም በሊቀመንበሩ በኩል ከዝምታ በኋላ ተንኳሽና ተናካሽ ቃላቶቹን ወደ መቀሌ ወርውረዋል። በወልቃይት ላይ የተደቀነው አደገኛ ሁኔታ
ከመቀሌ የተሰማው አሳሳቢ መግለጫ። ህወሓት በሱዳን ጦር እየተደገፈ ወደ ኢትዮጵያ ድንበር እያደረገ ያለው እንቅስቃሴ በወልቃይትና አካባቢው ላይ ከፍተኛ የደህንነት አደጋ ደቅኗል። ከተለያዩ የሀገር ውስጥ መገናኛ ብዙሃን የህዝብ ግንኙነት ገጾችና የመስክ መረጃዎች እንደሚያመላክቱት ከሆነ በሱዳን የእርስ በርስ ጦርነቱ ሲሳተፍ የቆየው የህወሓት ልዩ ክንፍ አርሚ 70 አባላት ከሱዳን ተነስተው ወደ ወልቃይት አቅጣጫ አምርተዋል የተባለው ከትናንት በስቲያ ሰኔ 28 ቀን 2018 ዓ.ም ከፍተኛ የጦር አዛዦችን ያካተተው ይህ ኃይል ትናንሽ ጀልባዎችን በመጠቀም ተከዜ ወንዝን አቋርጦ ሲጓዝ መታየቱ ቡድኑ በወልቃይት በኩል አዲስ የጥቃት ግንባር ለመክፈት እያሴረ መሆኑን ፍንትው አድርጎ ያሳያል ሲሉ ተንታኞቹ ለጣና ዴሊ ተናግረዋል። ይህ አደገኛ የህወሓት ወታደራዊ ዝግጅት የውጭ ኃይሎችን ድጋፍ ያካተተ መሆኑ ችግሩ ይበልጥ ውስብስብ ያደርገዋል ተብሏል። የዓለም አቀፍ የደህንነት ተንታኞችና የሀገር ውስጥ ሪፖርቶች በተደጋጋሚ እንዳረጋገጡት የህወሓት አርሚ 70 በሱዳን ቀውስ ውስጥ ከጀነራል አብዱል ፈታህ አልቡርሃን የሱዳን መከላከያ ሰራዊት ጎን ተሰልፎ ሲዋጋም መቆየቱን ገልጿል። አሁን ላይ ኃይሉ በሁመራ አዋሳኝ ሸረሪና አካባቢና በተከዜ ወንዝ የሚያደርገው የተጠናከረ ወታደራዊ እንቅስቃሴ የብልጽግናው መንግስት የሱዳን ጦር ለህወሓት ታጣቂዎች ወታደራዊ ድጋፍ እያደረገ ነው ማለት ሲያቀርብ የነበረውን ክስ ዘአፍሪካ ሪፖርት እንደዘገበው በተጨባጭ ማረጋገጥ ተችሏል። ምንም እንኳን የኢትዮጵያ ብሔራዊ ተሃድሶ ኮሚሽን የተወሰኑ አርሚ 70 አባላትም ትጥቅ እየፈቱ ወደ ሀገር ውስጥ ገብተዋል ቢልም በተደራጀ መልኩም በጦር አዛዦች እየተመራ የሚደረገው የጀልባ ላይ ግስጋሴ ግን የሰላም ሳይሆን የጦርነት ቅድመ ዝግጅት መሆኑን አረጋግጠዋል። የህወሓት ጽንፈኛ አመራሮች የሚከተሉት ይህ አጥፊ አካሄድ በአሜሪካ መንግስት ዘንድ ጭምር ከፍተኛ ትኩረትን ስቧል። አሜሪካ በቡድኑ አመራሮች ላይ ጠንካራ የፖሊሲ እርምጃ መውሰድ መጀመሯ የአሜሪካ የውጭ ጉዳይ ሚኒስትር ሰኔ 11 ቀን 2018 ዓ.ም በውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ አማካኝነት ባወጣው ይፋዊ መግለጫ የሰሜን ኢትዮጵያ ሰላም ያውካሉ ባላቸው የህወሓት ጽንፈኛ አመራሮችና የቤተሰብ አባሎቻቸው ላይ ቪዛ ማዕቀብ መጣሉ የሚታወስ ነው። ይህ ማዕቀብ እርምጃ ዋሽንግተን የህወሓትን አደገኛ እንቅስቃሴ በቅርበት እየተከታተለች መሆኑን የሚያሳይ ግልጽ መልእክት ነው ሲሉ የጣና ዴይሊ የፖለቲካ ተንታኞች ይናገራሉ። ከዚህ ባሻገር አርሚ 70 በሱዳን ጦርነት ውስጥ ያለው የትጥቅ ትግል ተዋጊነትን ተሳትፎ በአሜሪካ የህግ አውጭ ቁጥጥር ስር ወድቋል። በአሜሪካ ኮንግረስ የቀረበው ዩኤስ ጀጅመንት ኢን ሱዳን ፒስ አክት በመባል የሚታወቀው አዲሱ ረቂቅ አዋጅ የአሜሪካ የውጭ ጉዳይ ሚኒስቴር ከብሔራዊ መረጃ ዳይሬክተር ጋር በመተባበር በሱዳን ጦርነት ውስጥ በቀጥታም ሆነ በተዘዋዋሪ እጃቸው ያስገቡ የውጭ አካላት ድጋፍ የሚፈጽሙት የሰብአዊ መብት ጥሰት በየ6 ወሩ ለኮንግረሱ ሪፖርት እንዲቀርብ ያዛል። ይህ ጥብቅ ክትትል የህወሓት አርሚ 70 እንቅስቃሴ በዓለም አቀፍ ደረጃ በወንጀል ተጠያቂ ሊያደርገው የሚችል ወጥመድ ነው ተብሏል። ህወሓት ጽንፈኛ አመራሮች በሱዳን መከላከያ ሰራዊት ድጋፍ በተከዜና ወልቃይት ግንባር እያደረገ ያለው ወታደራዊ ትንኮሳም በቀጠና የተገኘውን አንጻራዊ ሰላም ዳግም ወደ እንቶን ሊመልሰው የሚችል ነው። ዓለም አቀፍ ማህበረሰብ በተለይም አሜሪካ የጀመረችው የቅርብ ክትትል የማዕቀብ እርምጃና የኮንግረስ ሪፖርት አጠናክራ በመቀጠል ይህንን አደገኛ የጦርነት ዝግጅት ማቆም ካልቻለም በወልቃይት ላይ የተደቀነው አደገኛ የሰሜን ኢትዮጵያ ሰላም ዳግም የማናገት ሁኔታ የማይቀር ነው ሲሉ ፖለቲካ ተንታኞች የተናገሩ ይገኛሉ። በተያያዘ መረጃ የመቀሌው ከንቲባ ማስጠንቀቂያ አነጋጋሪ ሆኗል። የመቀሌው ከንቲባ የትግራይ ጥቅም ለማሳለፍ በሚንቀሳቀሱ የጠላት ተላላኪዎች ላይ እርምጃ ወስዳለሁ ብሎ ማስጠንቀቁ ነው መነጋገሪያ የሆነው። ህወሓት በፍጹም አምባገነንነትና የጦርነት ዝግጅቱ መቀሌ ከንቲባ እንደበት አረጋግጧል ሲሉ ደግሞ ተንታኞችም እየተናገሩ ይገኛሉ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን አሁንም ከጦርነት አባዝ ያለመላቀቁና ፍጹም አምባገነናዊ ባህሪውን በመቀሌ ከተማ ከንቲባ በኩል ባወጣው መግለጫ በተዘዋዋሪ አምኗል ሲሉ ተንታኞች ይናገራሉ። የመቀሌ ከተማ ከንቲባ ኃይሌ አረጋይ በቅርቡ የሰጡት መግለጫ ቡድኑ ዳግም ክልሉን ወደ እንቶን እሳት ለመክተት የጦርነት ነጋሪት እየጎሰ መሆኑና የጠላት ተላላኪ በሚል ሽፋን የተለየ ሐሳብ የሚያነሱትን ለማፈን ያዘጋጀው ሴራ ፍንትው አድርጎ ያሳያል ነው የተባለው። እስራኤል ቀይ መስመር ላይ ነች ተብሏል። አደገኛው የኢራን ስሌትና የፋርስ ባህረ ሰላጤው አዲስ የጂኦፖለቲካ አሰላለፍ ለአሜሪካ ስጋት፣ ለእስራኤል ደግሞ ውድቀቱ ነው ብቅ ብሏል። አዲሱ የቀጠናዊ የደህንነት መዋቅርና የእስራኤል ዕጣ ፈንታ በሚል በፎሬን ፖሊሲ መጽሔት የወጣውን ትንታኔ የመካከለኛው ምስራቅ የፖለቲካና የደህንነት መልክዓ ምድርን በሚመለከት ሰፋ ያለ ዳሰሳ አቅርበዋል። ሙሉ ትንታኔውን ይዘናል። አብራችሁን ቆዩም። ኢራን የእስራኤልና አሜሪካ ጦርነትን በማስፋት በባህረ ሰላጤው በሚገኙ የአረብ ሀገራት ላይ ጥቃት በሰነዘረች
በነበረችበት ወቅት በርካታ ታዛቢዎች ይህንን በኢራንና በባህረ ሰላጤው ትብብር ምክር ቤት ሀገራት መካከል የተፈጠረውን አዲስ ውጥረት ለዓመታት እንደሚዘልቅና የአረብ ሀገራት ወደ እስራኤል ይበልጥ እንደሚያቀርባቸው ገምተው ነበር። የቴህራን እርምጃ የባህረ ሰላጤው ንጉሳዊ ሀገራት ከጋራ የፋርስ ስጋታቸው አኳያ ከእስራኤል ጋር በመወገን አለባቸው የሚለውን የእስራኤል መከራከሪያ ነጥብም ያረጋገጠ ይመስል ነበር። ነገር ግን ከዚህ በተቃራኒ ሁኔታዎች እየታዩ ይገኛሉ። የቀጠናው ሀገራት ኢራንን ለማግለልና ተጽዕኖዋን ለመገደብ የተደረገው ጥረትም ከሽፏል። ብለውም የአሜሪካ የደህንነት ጥበቃ አስተማማኝ የሌለውና አስገራሚ ውስንነቶች ያሉበት መሆኑን ያጋለጠ አውዳሚ ጦርነት አስከትሏል ወደሚልም መደማደሚያ ተደርሷል። የአረብ ሀገራት ኢራንን በማግለል ላይ አቋማቸው ከማጠናከር ይልቅ አዲስ ስልት እየቀየሱም ነው ሲል መጽሔቱ በትንታኔው አስነብቧል። ከኢራን ጋር የኢኮኖሚ ትስስር መፍጠር እንዲሁም ቴህራንን በቀጠናው ሀገራት በሚመራ አዲስ የደህንነት መዋቅር ውስጥ ማካተት መርጠዋል። የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱልራህማን አልታኒ ለፋይናንሻል ታይምስ በሰጡት ቃል እንደ ቀጠናው ሀገራት አሁን እያደረግን ካለነው ስራ አንዱ በእኛና በኢራን መካከል ይህንን የቀጠናዊ ደህንነት ማዕቀፍ መፍጠር ነው። ይህ እርምጃ በቀጣይ በሁላችን መካከል የኢኮኖሚ ትብብር በማምጣት ቀጠናውን ወደ መረጋጋት እንደሚመልሰው ተስፋ አድርጋለሁ ሲሉ ተደመጡ። ከሁሉም በላይ ደግሞ ሳውዲ አረቢያ የዚህ ለውጥ ዋነኛ አንቀሳቃሽ ሆና ብቅ ብላለች። ምንም እንኳ ትክክለኛው ቀን ገና ባይገለጽም ሪያድ የባህረ ሰላጤው ትብብር ምክር ቤት ሀገራትንና ኢራንን በማስተናገድ በቀጠናዊ የጥቃት አለመሰንዘር ስምምነት በባህር ላይ ደህንነትና መተማመን ግንባታ እርምጃ ዙሪያ ውይይት ለማካሄድ ዝግጅት እያደረገች ነው ተብሏል። ይህ ውይይት እንደ አውሮፓውያን አቆጣጠር በ1975 በአውሮፓ ከተደረገው የሄልሲንክ ስምምነት የተቀዳ ሲሆን በቀጠናው የደህንነት ዙሪያ መደበኛ የሚኒስትሮችና የመሪዎች ስብሰባዎችን የማቋቋም ግብ አለው ተብሏል። ሰፋ ያለው ዓላማ ግን ከአሜሪካ ወታደራዊ ዋስትናዎች ይልቅ በቀጠናዊ ትብብር ላይ ይበልጥ የተመሰረተ አዲስ የመካከለኛው ምስራቅ የደህንነት መዋቅር መፍጠር ነው ያለው መጽሔቱ። እነዚህ ክስተቶች ያለ አሜሪካ ወታደራዊ የበላይነት የመካከለኛው ምስራቅ ቀጠና ወደ ትርምስ ያመራል የሚለውን የዋሽንግተን የረዥም ጊዜ የይገባኛል ጥያቄ ይበልጥ የሚያዳክሙ ናቸው። ይልቁንም አሜሪካ ወደ ኋላ ስታፈገፍግ የቀጠናው ሀገራት ለራሳቸው ደህንነት የላቀ ኃላፊነት ይወስዳሉ የሚለው ሐሳብ የሚያጠናክሩ ሆነው ተገልጸዋል። በእርግጥም አሜሪካ ቀጠናው ካለመረጋጋት ከመጠበቅ ይልቅ ብዙ ጊዜ ችግር ዋነኛ ምንጭ ሆና ቆይታለች። ደግሞም በኢራን ላይ የመጨረሻዎቹን ሁለት ያልተጠቀሱ ጦርነቶች የከፈቱት አሜሪካና እስራኤል ናቸው። ሁለቱም ድርድሮች እየተካሄዱ ባሉበት ወቅት የተፈጸሙ ነበሩ። በእርግጥም በአሜሪካና በኢራን መካከል ያለውን የመግባቢያ ሰነድ በኢራን ላይ የተጣለውን ማዕቀብ ወደሚያነሳና ኢራን በቀጠናው መልሳ እንድትቀላቀል ወደሚያስችል የመጨረሻ ስምምነት ከቀየረ ይህ ሂደት ይበልጥ ያጠናክረዋል ብሏል። ምክንያቱ የአሜሪካ ጦር በመካከለኛው ምስራቅ እንዲቆይ የሚያደርገው ዋነኛ ምክንያት ማለትም ኢራን የመገደብ ፖሊሲ ያስቀራልና የትራምፕ አስተዳደር የቀጠናው ሀገራት ከቴህራን ጋር በሚያደርገው ድርድር ውስጥ በቅርበት እንዲሳተፉ ካደረጉባቸው ምክንያቶች አንዱ ከኢራን ጋር ከሚደረግ ስምምነት አካል በመሆኑ የቀጠናው የደህንነት ሸክም ወደ እነዚህ ሀገራት ለማሸጋገር መደላደል ለመፍጠር መሆኑ በርካታ አመላካቾች ናቸው ሲሉ መጽሔቱ ላይ የሰፈሩ ሀሳቦችን ያነሳሉ። ይሁን እንጂ ዋሽንግተን የደህንነት ሸክሙን ከአሜሪካ ግብር ከፋዮችና ወታደሮች ወደ ቀጠናው የሚያሸጋግረው ይህ የቀጠናው ስርዓት በደስታ ልትቀበል የሚገባ ቢሆንም አሁን ያለው አካሄድ ግን አሮጌ ስህተት የመድገም አደጋ አለው። በማንኛውም ሀገር ላይ ያልተዋቀረና እውነተኛ አሳታፊ የደህንነት መዋቅር ከመገንባት ይልቅ በቀላሉ የቀጠናው የልዩነት መስመሮች ሊቀለበሱ ይችላሉ። ኢራን ከማዕቀብ ነጻ የማውጣት ሂደት እስራኤልን መልሶ ከመገደብ ወደ ዓለም አቀፍ መገለል መግፋት ጋር ሊጣመር ይችላል ተብሏል። የአብርሃም ስምምነት ይበልጥ አሳታፊ በሆነ ስርዓት ከመተካት ይልቅ ቀጠናው እስራኤልን ለመገደብ የተደራጀ የጸረ አብርሃም ስምምነት የመፍጠር አደጋ ተጋርጦበታል ነው የተባለው። ኦስሎ ስምምነቶች በፊት እስራኤል ከምዕራብ ዓለም ውጭ ምን ያህል ተገላ እንደነበረ ብዙ ጊዜ ይዘነጋል ብሏል። ከ1991 እስከ 1994 ባለው ጊዜ ውስጥ እስራኤል ቻይና፣ ህንድና ቫቲካንን ጨምሮ ቢያንስ ከ36 ሀገራት ጋር ግንኙነቷን አድሳለች። እነዚህ ግንኙነቶች የተመሰረቱት እስራኤል የፍልስጤም መንግስት እንዲመሰረት ትፈቅዳለች በሚል ስውር ግምት ላይ ቢሆንም እስራኤላውያን ግን ይህንን መግባባት በፍጥነት ጥሰውታል። ምንም እንኳ እስራኤል ወደ ቀድመ ኦስሎ የመገለል ሁኔታ የመመለሷ እድል ጠባብ ቢሆንም በዓለም አቀፍ ደረጃ ያላት ተቀባይነት እያሽቆለቆለ በመምጣቱም አዝማሚያ በእርግጠኝነት ወደዚያ አቅጣጫ ሊገፋት ይችላል ተብሏል። በእርግጥ እስራኤል ባሳየችው ቀጠናዊ ማተራመስ ተግባር በፍልስጤማውያን ላይ የፈጸመችው
በፈጸመችው የጅምላ ግድያና በግዛት ማስፋፋት ፖሊሲዎቿ ምክንያት መገለል እየደረሰባት ያለው ሁኔታ በግልጽ የሚታይ ነው። በእስራኤል ላይ ጫና ለማሳደር የላቀ ቀጠናዊ ትብብር ማድረግ ትክክል አስፈላጊም ነው ተብሏል። ነገር ግን መገለልም ሆነ ጫና ብቻውን የእስራኤልን ስሌት በመሰረታዊነት ሊቀይር አይችልም። እነዚህ እርምጃዎች አሁን ላይ ሩቅ ቢመስሉም አስተማማኝ ከሆነ የመልሶ ማቋቋሚያ መንገድ ጋር ካልተጣመሩ በስተቀር ዋጋ የላቸውም ብሏል ፎሪን ፖሊሲ መጽሔት። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።